የትምህርት ሚኒስቴር አዲስ መመሪያ አውጥቷል በባለፈው ጊዜያት። ይህ መመሪያም በዩኒቨርሲቲ የተማራችሁ ተማሪዎች ካላችሁ ኮስት ሼሪንግ ያልከፈላችሁ መክፈል እንዳለባችሁና እንዲሁም ደግሞ ኦሪጂናል ወረቀታችሁን ማቅረብ እንደሚጠበቅባችሁ ነው ያስቀመጠው። ታዲያ ኮስት ሼሪንግ የሚሸፈንባቸው መንገዶች ሁለት ናቸው። አንደኛው በአገልግሎት ሲሆን ሁለተኛው ደግሞ በራሳችሁ ደሞዝ ስትቀጠሩ ከደሞዛችሁ ላይ እየተቆረጠ በምታጠራቅሙት ሳንቲም እና አሊያም ደግሞ በራሳችሁ በኪሳችሁ ከፍላችሁ የምታወጡት ወጪ ነው ማለት ነው። ስለዚህ ዛሬ ያስኩላችሁ መረጃ የትምህርት ሚኒስቴር ባወጣው መመሪያ መሰረት የአዲግራት ዩኒቨርሲቲና የመቀሌ ዩኒቨርሲቲ አዲስ መመሪያና ትዕዛዝ አውጥተዋል። እሱን መረጃ ነግራችኋለሁኝ። የመቀሌ ዩኒቨርሲቲን ላስቀድምላችሁ። የመቀሌ ዩኒቨርሲቲ ኦሪጂናል ዲግሪ ሰርተፊኬት ላልወሰዳችሁ የመቀሌ ዩኒቨርሲቲ የቀድሞ ተማሪዎች በሙሉ ይላል መመሪያው ወይንም ደግሞ አዲስ ትዕዛዝ የወጣው ማለት ነው። ከዚህ በፊት በመቀሌ ዩኒቨርሲቲ የተመረቃችሁ ኦሪጂናል ሰርተፊኬት ያልወሰዳችሁ ተማሪዎች ማለት ነው። የትምህርት ዘርፎች በተለያዩ የትምህርት ዘርፎች ተመርቃችሁ ዋናውን ኦሪጂናል ዲግሪ ሰርተፊኬት ላልወሰዳችሁና እንዲሰራላችሁ ለምትፈልጉ የዩኒቨርሲቲያችን የቀድሞ ተማሪዎች በሙሉ ይላል። ትምህርት ሚኒስቴር ባስቀመጠው የኦሪጂናል ዲግሪ የህትመት መመሪያ መሰረት ለማሳተም የዝግጅት ስራችንን አጠናቀናል ይላል። ታዲያ ይህንን መረጃ በምንድን ነው የምታገኙት? ኦንላይን ላይ ሊንክ አለ። ይህንን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ የእኔ ቻናል ላይ አስቀምጨላችኋለሁኝ። ይህንን በመጠቀም ትክክለኛውን መረጃ በመሙላት ከግንቦት 26 2018 ድረስ የማመልከቻ ቅጹን እንድትሞሉ እናሳስባለን ይናል። እስከ ግንቦት 26 ድረስ ትሞላላችሁ ማለት ነው። ያ ማለት እስከ ሮብ አካባቢ ማለት ነው። በወጪ መጋራት የተማራችሁ ተማሪዎች ካላችሁ የአመልካች ኦሪጂናል ዲግሪ ሰርተፊኬታችሁን ለመውሰድ የክፍያ ግዴታችሁን መፈጸማችሁን ወይንም ደግሞ በአገልግሎት መወጣታችሁን የሚያረጋግጥ ደብዳቤ ወይንም ደግሞ ደረሰኝ ማቅረብ ይኖርባችኋል ማለት ነው። ይህንን ፎርም ስትሞሉ ኦንላይን ላይ በምልክላችሁ ሊንክ ላይ መሙላት ትችላላችሁ ማለት ነው። አሊያም ደግሞ ፌስቡክ ላይ ድረገጻቸው አለ፣ የመቀሌ ዩኒቨርሲቲ ፔጅ አለ። እሱ ፔጅ ላይም ገብታችሁ ማየት ትችላላችሁ። ወይንም ደግሞ እዚያ ላይ ኦሪጂናሉ ሊንክ እዛ ላይ ማጣራት እንፈልጋለን ካላችሁም እዛ ላይ ማጣራት ትችላላችሁ። ሌላኛው አዲግራት ዩኒቨርሲቲ ነው። አዲግራት ዩኒቨርሲቲ ተመርቃችሁ ዋናውን ዲግሪ ያልወሰዳችሁና እንዲደርሳችሁ የምትፈልጉ የቀድሞ ተማሪዎች በሙሉ ይላል። ይህም የትምህርት ሚኒስቴር ባስቀመጠው አቅጣጫ መሰረት ከትምህርት ከማተሚያ ቤት በቀጥታ ታትሞ የሚመጣ በመሆኑ ኦሪጂናል ሰርተፊኬቱ ከአዲግራት ዩኒቨርሲቲ ተመርቃችሁ ዋናውን ዲግሪ ያልወሰዳችሁ የቀድሞ ተማሪዎችና አባሎቻችን በሙሉ እንዲሰራላችሁ የምትፈልጉ ከታች በተቀመጠው ማስፈንጠሪያ እንድትመዘገቡ እናሳስባለን ይላል። ማስፈንጠሪያውም ፌስቡክ ፔጃቸው አለ፣ አዲግራት ዩኒቨርሲቲ ብላችሁ ውስጥ ገቡ ታገኙታላችሁ። እኔም ዲስክሪፕሽን ቦክስ ላይ አስቀምጭላችኋለሁ። ይህ ደግሞ እስከ ግንቦት 28 ድረስ መመዝገብ እንደምትችሉ ነው፣ በኦንላይን ማለት ነው። እስከ ግንቦት 28 የመቀሌ እስከ ግንቦት 26 ነው። ስለዚህ የተመዘገባችሁበትን ኢሜይላችሁን ታስቀምጣላችሁ፣ እዛው ላይ ይጠይቃችኋል። እኔ አሁን ሞልቻለሁ። ለምሳሌ አዲግራት ዩኒቨርሲቲ ነው የተማርሁት፣ እሱን ሞልቻለሁ ማለት ነው። ስለዚህ ዲስክሪፕሽን ቦክስ ላይ ገብታችሁም ይህን ማየት ትችላላችሁ። ማሳሰቢያ ያስቀምጧል። የአዲግራት ዩኒቨርሲቲ በወጪ መጋራት የተማራቸው አመልካቾች የድሮ ተማሪዎቻችን ኦሪጂናል ዲግሪ ሰርተፊኬታችሁን ለመውሰድ የክፍያ ግዴታችሁን መፈጸማችሁን ወይም ደግሞ በአገልግሎት መወጣታችሁን የሚያረጋግጥ ደብዳቤና ያደረሰኝ ማቅረብ ይኖርባችኋል ይላል። ስለዚህ በአገልግሎት ከሸፈናችሁ በአገልግሎት የሸፈናችሁበትን የሚያረጋግጥ ደብዳቤ ያስፈልጋችኋል ማለት ነው። አሊያም ደግሞ በክፍያም ከሆነ የከፈላችሁበትን ሪሲት ማቅረብ ይኖርባችኋል ማለት ነው። በዚህ መሰረት የአዲግራት ዩኒቨርሲቲ እስከ ግንቦት 28 የመቀሌ ዩኒቨርሲቲ እስከ ግንቦት 26 ድረስ በኦንላይን ላይ ፎርምን መሙላት ትችላላችሁ ማለት ነው። ታዲያ ሀሳብና አስተያየት ካላችሁ ጥያቄዎችን ኮሜንት መስጫ ሳጥኑ ላይ ያስቀምጡልኝ። የምችላቸውን ጥያቄዎች እመልስላችኋለሁ፣ ግልጽ ያልሆነላችሁ ነገር ካለ ማለቴ ነው።
ቻናሉ ሰብስክራይብ በማድረግ ሌሎችን በማጋራት ቤተሰብ መሆን ትችላላችሁ። ጥሩ ጊዜ ተመኘውላችሁ።